ምቀኛ ካንተ ጋር ጸብ የለውም። ምቀኛ ምንድነው ጸቡ ከሆነ አንተ ለምን ተቀየር፣ ለምን ትዳር ያስ፣ ለምን ተለወጥ፣ ለምን አደግ፣ ዶክትሬት ለምን ያስ፣ ለምን ተመረቅ፣ ለምን እንዲሆን፣ ለምን ትዳር ያስ፣ እንዲህ አንተ ላይ ለውጥ ለምን መጣ ነው። አላህ ይጠብቀን። ይህ በሽታ ደግሞ እንዳልኳችሁ መጀመሪያ ሰማይ ላይ የተሰራ ወንጀል ነው። በማን በአደምና በኢብሊስ መካከል። ኢብሊስ ለዕነቱላህ ዐለይህ አላህ ለአደም ስጁድ እንዲያደርግ ባዘዘው ጊዜ ኩራትና ምቀኝነት ይዞት እምቢ አለ። ቃለ ማ መነዐከ አላ ተስጁደ ኢዝ አመርቱከ፣ ለምንድነው የከለከለህ እኔ ለፈጠርኩት አካል ስገድ ብዬ ሳዝህ ለምንድነው እምቢ አለ? ለምን እምቢ አልክ ሲለው ቃለ ኢብሊስ አለ ምቀኝነት ይዞ አነ ኸይሩን፣ እኔ ከሱ የተሻልኩ ነኝ። ኸለቅተኒ ሚን ናር፣ እኔን ከእሳት ፈጠርከኝ፣ ወኸለቅተሁ ሚን ጢን፣ እሱን ከጭቃ ፈጠርከው አለ። ታዲያስ አልሰግድም፣ የሱ ጠላት ሆነዋለሁ፣ ተከታዮችን በአጠቃላይ አወድማለሁ፣ አጠፋለሁ። ዛተ። ከጀነትም ተባረረ። ከጀነት እንዲባረር ያደረገው ምንድነው? የአላህን ትእዛዝ መጣሱ። በምን? በምቀኝነት። ሰማይ ላይ የተሰራ ወንጀል፣ ምድር ላይ መጀመሪያ የተሰራ ወንጀል ምቀኝነት ነው። በምን ከተባለ አደምና ሐዋ። እንግዲህ አላህ አደምን ከጭቃ ፈጥሮታል። ከአደም ጎን ሐዋን ፈጠረ። የሰው ልጆችን ደግሞ ከእናትና ከአባት ፈጥሯል። አደምና ሐዋ ሲወልዱ የመጀመሪያ መንታ ይወልዳሉ፣ ሴትና ወንድ። ከዛስ አሁንም ቀጣይ ሲወልዱ ሴትና ወንድ። በሳቸው ሸሪዓ ሰዎች የሚጋቡት መጀመሪያ የተወለደው ከታች ከተወለደችው ጋር፣ እታች የተወለደው ከላይ ከተወለደችው ጋር ነበረ እና የዚህ ጊዜ ቃቢል ጋር የተወለደችው ቆንጆ ነበረች። ሀቢል ጋር የተወለደችው ደግሞ ትንሽ አነስ ትላለች። የዚህ ጊዜ ምን አለ ቃቢል? ከኔ ጋር የተወለደችዋን እኔና ማገባው አለ። አይሆንም፣ ማግባት ካለብህ በሸሪዓ ካንተ ተቃራኒ ካንተ በታች የተወለደችው ወይም ካንተ በላይ ነው ተባለ። ቃቢል ከታች የተወለደ ነው ይባላል፣ ሀቢል ከላይ የተወለደ ነው ይባላል። የዚህ ጊዜ እስቲ ቁርባን አቅርቡ የማናችሁ ተሰሚነት እንዳለው ተባለ። አላህ የሀቢልን ተቀበለ። ሀቢል የተለያዩ የሚዘሩ ነገሮችን አቀረበ፣ ጥራጥሬ ነገሮችን። ቃቢል ደግሞ ፍየሉ ምኑን አቀረበ? እሳት መጣ፣ ዱዓ ያደርጋሉ። አደም መጥቶ እሳት የበላው አላህ እንደተቀበለው ምልክት ነበር በወቅቱ። ከዛ ይዝቀረባ ቁርባንን ባቀረቡ ጊዜ ፈቱቁቢለ ሚን አሐዲሂማ፣ ከአንዳቸው አላህ ተቀበለ። ከማን? ከሀቢል። ወለም ተቀበል ሚን አልአኸር፣ ከሌላኛው ግን አላህ አልተቀበለም፣ ከቃቢል። የዚህ ጊዜ ምን አለ? ቃለ ለአቅቱለነከ፣ እገላሃለሁ አለ። ቃለ ኢነማ የተቀበሉ ላሁ ሚነል ሙተቂን። ቃቢል ምን አለ? ማን ነው? ሀቢል ምን አለ? አላህ እኮ የሚቀበለው ከሙተቆች ነው አለ። የዛኔ ወንድሙን ገደለው። በምን? በምቀኝነት። ምድር ላይም መጀመሪያ የተሰራ ወንጀል ነው ይህ ምቀኝነት። ከባድ ነው። ለምን ይመቀኛሉ ከተባለ አከፋፋዩን ዘነጉት።